እናቴ ሴተኛ አዳሪ ነበረች። የ6 ዓመት ልጅ እያለሁ ተለየች። እንዴትና ማን እንዳሳደገኝ ሳላቅ ነው እዚህ ደረስኩት። ወርቅ አግኝቼ እናቴ በተዋረደችበት ማህበረሰብ ውስጥ ንጉስ መሆን መንገስ ነበር የምፈልገው። በወርቅ ማዕድን ውስጥ የሚሰራው ያ የጨለማ ህይወት በጉጉት ሲጠበቅ የነበረው እውነት አሁን ሊጋለጥ ነው። በሻኪሶ ምድር የሚደረገው ትግል እንባና መስዋዕትነት ወደ ትልቁ ስክሪን እየመጣ ነው። ሰላም ጤና ይስጥልን ውድና የተከበራችሁ አድማጭ ተመልካቾቻችን፣ ዛሬ በመላው የፊልም አፍቃሪ ዘንድ መነጋገሪያ ስለሆነውና ግሩም ኤርሚያስ ስለተወነበት ዶሎቪያ ፊልም አዳዲስ መረጃዎችን ይዘንላችሁ ቀርበናል። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ፣ ይህንን ቪዲዮ ላይክ በማድረግ ይጀምሩ። ታዋቂው ተዋናይ ግሩም ኤርሚያስ በዋና ተዋናይነት የሚሳተፍበት ዶሎቪያ የተሰኘው አዲስ አማርኛ ፊልም በቅርቡ ለተመልካቾች እንደሚቀርብ ታውቋል። ፊልሙ እስካሁን ሙሉ በሙሉ ባይለቀቅም በማህበራዊ ሚዲያ ላይ የተለቀቀው አጭር የቪዲዮ ማስታወቂያ ወይም ትሪለር ግን የብዙዎችን ቀልብ ገዝቷል። ግን ዶሎቪያ ምንድነው? ትኩረቱን ያደረገው በወርቅ ማዕድን አካባቢ በሚኖሩ ወገኖቻችን ላይ ነው። በተለይም በሻኪሶ ያሉ የማዕድን ሰራተኞችና የሚያጋጥማቸውን እጅግ አደገኛና ከባድ ኑሮ፣ የህልምና የእውነት ትግል እንዲሁም በምድር ስር የሚቀበሩ ሚስጥሮችን በግልጽ መልኩ ያሳያል ተብሏል። ብዙዎች ይህንን ስራ የማህበረሰባችንን እውነተኛ ገጽታ የሚገልጽ ድንቅ ጥበብ ሲሉም እየገለጹት ይገኛሉ። ተመልካቾች በጉጉት የሚጠብቁት ሌላው ጥያቄ ፊልሙ መቼ ይለቀቃል የሚለው ነው። በአሁኑ ጊዜ በደረሰ መረጃዎች መሰረት ክቡራትና ክቡራን የፊልም ተመልካቾቻችን ሚያዝያ 5 በአድዋ ሲኒማ 11 ሰዓት ላይ እንገናኝ። ሰኞ ሚያዝያ 5 ፒያሳ በሚገኘው አድዋ ፓን አፍሪካ አይቀርም። ሚያዝያ 5 አድዋ ሙዚየም እንገናኝ። ሚያዝያ 5 በአድዋ ሙዚየም እንገናኝ። ዶሎቪያ በቅርቡ በሲኒማ ቤቶች ለእይታ ይበቃል። አንዳንድ ማስታወቂያዎች ቀኑ እንደተወሰነ እየጠቆሙም ሲሆን ፊልሙ በዩቲዩብ ወይም በሌሎች ፕላትፎርሞች ከመለቀቁ በፊት በቅድሚያ በሲኒማ ቤቶች እንደሚጀመርም ይጠበቃል። እናንተስ ምን ትላላችሁ? ግሩም ኤርሚያስ በዚህ ፊልም ምን የተለየ ነገር ይዞልን ይቀርባል? ዶሎቪያ የዓመቱ ምርጥ ፊልም ይሆናል ወይስ አይሆንም? የሚሰማችሁን በኮሜንት መስጫው ላይ ጻፉልን። እንደነዚህ ያሉ ትኩስ የጥበብ መረጃዎች እንዲደርሳችሁ ቪዲዮውን ላይክ፣ ለጓደኞቻችሁ ሼር በማድረግ እና ቻናላችንን ሰብስክራይብ በማድረግ ቤተሰብ ይሁኑ። ስለተከታተላችሁ እናመሰግናለን። ሰናይ ቀን።